ምናልባት የዛሬው ባለ ታሪካችን አሟሟት እጅጉን ግራ የሚያጋባና ሰውየውስ ምን አስቦ ነው የሚያስብል እንደሆነ እርግጠኛ ነኝ። በጁላይ 3 1992 ምሽት ላይ የ35 ዓመት ወጣት የሆነው ጆርጅ ዴከር ቤት ውስጥ የሚገኘው ማዕድ ቤት ውስጥ እያበሰለ ነው። በሚያበስልበትም ሰዓት ላይ ጆርጅ እጅጉን እያሳለው ይመጣል። በመጀመሪያ ላይ ጆርጅ እንደ ድንገት የሆነ ብናኝ ጎሮሮ ውስጥ ገብቶ ነው በማለት ሳሉን ከቁም ነገር አይቆጥረውም። ከደቂቃዎች ሂደት በኋላ ግን እያሳለው የሚመጣው ነገር እየጨመረና እሱንም እያስጨነቀው ይመጣል። የሳሉም ኃይል እየጨመረ በመምጣቱ ምክንያት ከሱ ጋር አብራ የምትኖረው ጓደኛው ዋኒታ ከሌላ ክፍል ሆና እሱ ሲያስል መስማት ትጀምራለች። ሳሉም የተለመደ አይነት ሳል እንዳልሆነ ስታረጋግጥ እሱ ወዳለበት ክፍል በመምጣት ምን እየተፈጠረ እንደሆነ ለማየት ታቀናለች። ልክ ወደ ክፍሉም ስትደርስ ጆርጅ ከቆመበት ላለመውደቅ እየታገለ በኃይልም እያሳለ ትመለከተዋለች። በምታየም ነገር ግራ ትጋባለች። ምክንያቱም ጆርጅ ሰሞኑን አላመመውም ነበር። ከትንፋሽ ጋር የተገናኘን በሽታ የለበትም። ሲጋራም ቢሆን አያጨስም። በእርግጥ ጆርጅ ስራ የሚሰራው አንድ የብረታ ብረት ፋብሪካ ውስጥ ሲሆን ራሱንም በስራው ላይ ከሚያጋጥሙት አደጋዎች ለመጠበቅ ሲል መከተል ያለበትን ቅደም ተከተሎች በመጠቀም ነው ስራውን የሚሰራው። ለስራ የሚያገለግለውንም ማስክ ቢሆን አውልቆ ስራውን አከናውኖ አያውቅም። ጓደኛው ዋኒታ ብትሆንም ይህንን ሁሉ ስለምታውቅ የጆርጅ አዲስ ባህሪ ግራ ያጋባታል። በዚህም መሃል ዋኒታ ወደ ጆርጅ በመጠጋት ምንድነው እያጋጠመ ያለው በማለት እየጠየቀችው ያለ ጆርጅ ግን የያዘው ነገር ስላስጨነቀው ለሷ መልስ ሳይሰጣት ከኪሱ አንድ በጨርቅ የተሰራ መሐረብ ያወጣና ወደ አፉ አድርጎ ሲያስል መሐረቡ ደም በደም ሆኗል። ወዲያውኑም ያየውን ነገር ወደ ኪሱ ይከተዋል። ምክንያቱም በዛ ሰዓት ዋኒታ ብታየው ጭንቀት ውስጥ ትገባለች ብሎ ስላሰበ ወዲያውኑ ወደ ኪሱ ያስገባዋል። በሰዓቱ ግን ደሙን ዋኒታም ስላየችው ወዲያውኑ መጠየቋን ታቆምና ምን እንዳጋጠመ አላቅም፣ ግን አሁን ወደ ሆስፒታል መሄድ አለብን ብላ ትነግሯለች። ምንም እንኳን በህመም ውስጥ እየተሰቃየ ያለው ጆርጅ በሳሉ ምክንያት ማውራት ቢከብደውም እየታገለም ቢሆን ወደ ሆስፒታል እንደሚሄድ ይነግራታል። ዋኒታ ግን ልትቀበሉ ፈቃደኛ ስላልሆነች እንደምንም ብላ ጎትታ መኪና ውስጥ ታስገባዋለች። ወደ ሆስፒታሉ በሚደርሱበትም ሰዓት የጆርጅ ሳል መቀነስ ይጀምራል። ይህንንም ሲመለከት ጆርጅ ለዋኒታ እንደምታየው ነው ሳሌም ቀንሷል፣ ሆስፒታል ውስጥ መግባት ወጪ ማውጣት ብቻ ነው እንጂ ምንም ጥቅም የለውም በማለት ይነግራታል። ብዙ ጭቅጭቅ በኋላም ጆርጅ ሳይወድ በግድ ወደ ሆስፒታል መግባት እንዳለበት ያምናል። ወደ ድንገተኛ ክፍልም ከገቡ በኋላ እነሱ ልትቀበል የመጣችው ነርስ ወደ ጆርጅ ስትጠጋ ንዴት ውስጥ ያለው ጆርጅ ነርሷን ይገፈትራታል። ከዛም በመቀጠል ወንበሩ ላይ ሄዶ ይቀመጣል። ዋኒታም ብትሆን ጆርጅ ላጠፋው ጥፋት ይቅርታ ከጠየቀች በኋላ ከነርሷ ጋር ማውራት ትጀምራለች። ጆርጅ በበኩሉ ደግሞ በንዴት ውስጥ ተቀምጦ ሁለቱን ሲያወሩ ይመለከታቸዋል። የሚሰማውንም ስሜት በሚጠይቁበት ሰዓት ጆርጅ ግን ሊነግራቸው ፈቃደኛ አልነበረም። ሕክምናውንም ጨርሶ ሊወጣ ሲል ዶክተሩ የመተንፈሻ አካላት ላይ ሊያጋጥም የሚችል ኢንፌክሽን ነው በማለት መድኃኒት ያዝለትና ዛሬን ግን እዚህ ሆስፒታል ብታድር ጥሩ ነው በማለት ይነግረዋል። ጆርጅ ግን ምንም ሳያመነታ የቀረበለትን ሀሳብ አልፈልግም በማለት እየሮጠ ከሆስፒታል ይወጣል። ለቀጣዮቹ ቀናቶችም ቢሆን ከዶክተሩ የታዘዘለትን መድኃኒት እየዋጠ ነው። ህመሙ ግን በምንም አይነት መልኩ ሊቀንስለት አልቻለም። ሲያስለውም እንደተለመደው ደም ይወጣዋል። ከሁሉም በላይ ደግሞ ግራ የሚያጋባው የጆርጅ ቆዳ ወደ ሰማያዊነት ቀለም እየተቀየረ መጥቷል። ዋኒታም ይህንን ነገር በምትመለከትበት ጊዜ ጭራሽ ይህ ሰውዬ እየባሰበት ነው የመጣው፣ የግድ ወደ ሆስፒታል መሄድ ይኖርበታል በማለት በድጋሚ ታሳመነውና ልትወስዶ ትችላለች። ገና ወደ ሆስፒታሉ ከገባም በኋላ ሐኪሞቹ ድንገተኛ ክፍል ያስገቡትና መጀመሪያ ያደረጉት ነገር ሳምባውን ኤክስሬይ ማንሳት ነበር። ውጤቱም ሲመጣ ወዲያውኑ ሁለቱም ሳምባዎቹ ላይ ኒሞኒያ የሚባለው በሽታ እንዳለበት ይደርሱበታል። በዚህም ምክንያት ደም እያሳለው እንደነበረና የሰውነቱ ቀለምም እየተቀየረ የመጣው የሰውነት ክፍሎቹ ላይ በሳምባው ህመም የተነሳ በቂ ኦክሲጅን ዝውውር ስለሌለ ነው የቆዳው ቀለምም ወደ ሰማያዊ ሊቀየር የቻለው። ነገር ግን ኒሞኒያ ጆርጅ እንዲይዘው ያደረገው ነገር ምንድነው ብለው በሚያጠኑበት ሰዓት ላይ ምንም አይነት ምላሽ ሊያገኙለት አልቻሉም። በተለምዶ አብዛኛውን ጊዜ ዶክተሮች አንድ ሰው ኒሞኒያ ይዞ ሲመጣ አክታውን በመመርመር በባክቴሪያ ይሁን በቫይረስ ወዲያውኑ መለየት ይችላሉ። የጆርጅን አክታ ወስደው ምርመራ በሚያካሂዱበት ወቅት ላይ ቫይረስም ሆነ ባክቴሪያም ሊያገኙበት አልቻሉም። የሚሰራበትም የብረታ ብረት ድርጅት ውስጥ አልሙኒየም ሊኖር ስለሚችል ለሱም ምርመራ ሲያደርጉ ሰውነት ውስጥ ምንም አይነት የአልሙኒየም መመረዝ ሊገኝበት አልቻለም። ከሱም አልፎ የተለያዩ ኒሞኒያ በሽታ ሊያመጡ የሚችሉ ምክንያቶችን በተቻላቸው አቅም ቢፈልጉም ሁሉም ምርመራዎች ግን ፖዚቲቭ ምልክት ሊያመጡ አልቻሉም። ይህም ማለት መጀመሪያ ሲገባ የተነሳው ኤክስሬ እንጂ ሌሎች የምርመራ አይነቶች ጆርጅ ኒሞኒያ ሳይሆን የያዘው ጤነኛ ሰው ነው የሚለውን ነገር እንዲያስይዛቸው ያደርጋል። ይህንንም ተከትሎ የጆርጅ ትክክለኛ በሽታ መንስኤ ሳይታወቅ ለሳምንታት ሐኪሞች እሱ ላይ ጥናት ሲያርጉ ይቆያሉ። በእነዚህም ጊዜያቶች ውስጥ የጆርጅ ሁኔታ እየባሰበት ይመጣል። የሆነ ቀን ላይም ሳምባው መስራት ያቆምና ኦክሲጅን ተገጥሞለት በማሽን መኖር እጣ ፋንታ ይሆናል። እንደዛም ሆኖ ግን ሳሉ ሊጠፋለት አልቻለም። ይህም በሽታ ከጀመረው ከ3 ወር በኋላ ጆርጅ ሕክምና እየተደረገለት ቢቆይም ህይወቱ ግን ያልፋል። ዶክተሮቹም በተፈጠረው ነገር እጅጉን ግራ ይጋባሉ። ምክንያቱም ከዚህ በፊት እንደዚህ አይነት ነገር ተመልክተውም ሰምተውም አያውቁም። ጆርጅ ከ3 ወር በፊት ወጣትና ጤነኛ የሆነ ልጅ ነበር። ነገር ግን ምንነቱ ያልታወቀ ነገር በአንድ ህይወት ውስጥ ገብቶ ድምጥማጡን ሊያጠፋው ችሏል።
ዶክተሮቹም እንደዚህ አይነት ነገር ደግሞ ሊፈጠር ይችላል ብሎ ስለፈሩ በፍጥነት ምን እንዳጋጠመውና ይህንንስ እንዴት አድርገን መከላከል እንችላለን ወደሚለው ጉዳይ ይገባሉ። በኦክቶበር 8 ማለትም ጆርጅ ከሞተ ከ5 ቀን በኋላ በሕክምናው ዓለም ግራ የሚያጋቡ ሞቶች ሲፈጠሩ የችግሮቹን መንስኤ በአንዴ በማግኘት የሚታወቀውን ዶክተር ዳንኤል ዊቨር ጆርጅ ሕይወት ወዳረፈበት ሆስፒታል ይጠራል። ወዲያውኑም ሬሳው ላይ ምርመራ ማድረግ ይጀምራል። በመጀመሪያ ላይም ዶክተር ዳንኤል የጆርጅን ሳምባ በሚመለከትበት ጊዜ ሳምባው እንደዚህ ተጎድቶ እንዴት የሁላ ጊዜ ራሱ ሊቆይ ይቻለ እያለ ግራ ይጋባል። እንዴትስ ሳምባው ለዚህ ደረጃ ደረሰ የሚለውን ነገር ማጥናት በሚጀምርበት ሰዓትም ሌሎች ሐኪሞች ያጋጠማቸውን ነገር እሱንም ደግሞ ያጋጥመዋል። ምርመራውንም ጨርሶ ካጠናቀቀ በኋላ ከሌሎቹ ሐኪሞች የተለየ ነገር ሊያገኝ አልቻለም። ግራ መጋባትና ንዴት ውስጥ የገባውም ዶክተር ዳንኤል በጆርጅ ስም ያሉትን እንዳለ ከዚህ በፊት የታመማቸውን ህመሞች ዳታቤዝ ውስጥ በመግባት በሚያይበት ጊዜ አንድ ወጣ ያለ ነገር ይመለከታል። ወጣ ያለው ነገርም መጀመሪያ ዋኒታና ጆርጅ ወደ ሐኪም ቤቱ የመጡ ጊዜ ዋኒታ የሰጠችው ቃል ላይ ነበር። እሷ እንደተናገረችው ከሆነ የጆርጅ ሳል ከመጀመሩ በፊት የምታውቀው ጆርጅ ደስተኛ፣ ተጫዋችና በቀላሉ የማይናደድ ሰው ነበር። ሳሉ ከጀመረው በኋላ ግን ያኛው ጆርጅ ጠፍቶ ወዲያውኑ ቁጡና የሚያስጠላ ባህሪ ማሳየት ይጀምራል። ይህንንም በሚያይበት ሰዓት ላይ ምናልባት ጆርጅ እያሳየ የነበረው መጥፎ ባህሪው የተፈጥሮ ሳይሆን ምናልባት መርዛማ ነገር ወደ ውስጡ ገብቶ ባህሪው እንዲቀየር አድርጎ ሊሆን ይችላል በማለት ራሱን መጠየቅ ይጀምራል። ይህንንም ግምት በመያዝ ዶክተር ዳንኤል ጆርጅ ሲሰራበት የነበረውን የብረት ፋብሪካ ማናጀር ጋር በመደወል ምናልባት የተለያዩ መርዛማ የሆኑ ኬሚካሎች ፋብሪካ ውስጥ ሊኖሩ ይችላሉ እንዴ ብሎ ይጠይቀዋል። ይህ ጥያቄ የቀረበለት ማናጀር ግን የተጠየቀውን ጥያቄ መመለስ ትቶ እንዴት ጆርጅ መጥፎ ሰው እንደነበረና ገንዘብም በየትኛውም መንገድ ማግኘት እንደሚፈልግ ህገወጥ የሆኑ ነገሮችም እዚህ ከሚሰራው በተጨማሪ እንደሚሰራ ጨምሮ ይነግረዋል። በቅርቡም ወርቅና ሲልቨር በማጭበርበር የህገወጥ ስራ ለመስራት እንዳቀደም ማናጀሩ እንደደረሰበት ለዶክተር ዳንኤል ይነግረዋል። በጥልቀት እንዲያስረዳው ማናጀሩን ከጠየቀውም በኋላ ዶክተር ዳንኤል በወረቀት መጻፍ ይጀምራል። በሁለቱ ሰዎችም የስልክ ጥሪው ሲያበቃ ዶክተር ዳንኤል ጆርጅ ምን እንዳጋጠመው በእርግጠኝነት ማወቅ ይችላል። የተፈጠረውም ነገር ይህንን ይመስል ነበር። ያን ቀን ጆርጅ ሳሉ ከመጀመሩ በፊት ማዕድ ቤት ውስጥ ተቀምጦ እያበሰለ የነበረው ነገር ምግብ አልነበረም። በተቃራኒው ማንም ሰው ሊጠብቀው ማይችለውን ነገር እያበሰለ ነበር። ምንድነው ታዲያ እያበሰለ የነበረው ብላችሁ ካሰባችሁም ጆርጅ እያበሰለ የነበረው የሰው ጥርስ ነበር። ለምንድን ነው ይህን የሚያደርገው ብላችሁ ካሰባችሁ ደግሞ ጆርጅ ጥርሶቹን አካባቢው ላይ ከሚገኙት የጥርስ ሐኪም ቤቶች ጋር በመሄድ የወለቁ ጥርሶችን ይሰበስባል። ይህንንም ያደረገው አንዳንድ ጥርሶች ላይ በወርቅ ወይም ደግሞ የሲልቨር ሙሊት አላቸው። እነሱንም በማብሰል ካቀለጣቸው በኋላ ወርቁና ሲልቨሩን ከጥርሶቹ ለይቶ መውጣት ይችላል። በእርግጥ ያቀደው ነገር ሙሉ በሙሉ ስህተት አልነበረም። ምክንያቱም ጥርሶቹ በወርቅ ሙሊት ብቻ ቢሆኑ ኖሮ ምናልባት በሕይወት ይቆይ ነበር። ነገር ግን በተቃራኒው የሲልቨር ሙሊት ያላቸው ጥርሶች ከእሳት ጋር ተነካክተው በሚቀልጡበት ሰዓት ላይ እሱ ያላወቀው ነገር የሜርኩሪ ጋዝ ይወጣል። እሱም ሳያስበው የሜርኩሪውን ጋዝ ወደ ውስጡ ይስበዋል። ሜርኩሪ ጋዝ ደግሞ እንደሚታወቀው መርዛማና ገዳይ ነው። ከሱም አልፎ ጸባይንም የመቀየር አቅም አለው። ቆዳም ወደ ሰማያዊ ሊቀየር የቻለው በዚሁ ምክንያት ነበር። በስተመጨረሻም ምርምሩ ከተጠናቀቀ በኋላ የጆርጅ የሞት መንስኤ የኒሞኒያ በሽታ ሳይሆን በሜርኩሪ ጋዝ መመረዝ ምክንያት ነበር። የዛሬው ቪዲዮ ይህንን ይመስላል። በቀጣይ እስከምንገናኝ ሰላም ሁኑ።